በትግራይ ራያ አላማጣ አካባቢ የድሮን ጥቃት መፈጸሙ ተገለጸ። ሳውዲ አረቢያ 8 ኢትዮጵያውያን በቁጥጥር ስር መዋሏ አስታወቀች። የሱዳንዋ ኩምሩክ ከተማ ከፈጣን ድጋፍ ኃይል ቁጥጥር ነፃ ከወጣች በኋላ የጅምላ መቃብሮች መገኘታቸው ተገለጸ። የዕለቱ አበይት ዜናዎች አስቀደምን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች፣ የዕለቱ ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩም። በትግራይ ራያ አላማጣ አካባቢ የድሮን ጥቃት መፈጸሙ ተገለጸ። ጥቃቱ የተፈጸመው ዛሬ ነሐሴ 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ መሆኑ የወጡ መረጃዎች አሳይቷል። በትግራይና አማራ አዋሳኝ አካባቢዎች በራያ አላማጣ ወረዳ በራያ አላማጣ ወረዳ አርሚ 26 ተብሎ የሚጠራው የትግራይ ሰራዊት መሽጎ በነበረበት መረዋ በተባለው ቀበሌ የድሮን ጥቃት እንደተፈጸመ ታውቋል። እንደ አካባቢ ምንጮች ገለጻ ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት፣ በችግኝ ጣቢያና በቤተ ክርስቲያን አቅራቢያ 4 የድሮን ጥቃቶችን ተፈጽመዋል። ጥቃቱ በአካባቢው በነበሩ የትግራይ ኃይሎች ላይ ጉዳት አስከትለዋል የተባለ ሲሆን ነገር ግን የጥቃቱ መጠን እስካሁን አልተገለጸም። ከጥቃቱ በኋላ በአካባቢው ድሮን ስታንዣብብ እንደነበረ መረጃዎች አመልክቷል። ስለደረሰው ጥቃትና ጉዳት እስካሁን ከትግራይ ይሁን ከፌዴራል መንግስት የተሰጠ ማብራሪያ የለም። ሳውዲ አረቢያ 8 ኢትዮጵያውያን በቁጥጥር ስር ማዋሏ አስታወቀች። በቁጥጥር ስር የዋሉት ኢትዮጵያውያን 160 ኪሎ ግራም ጫት ይዘው ወደ ሀገሯ ሊገቡ የሞከሩ እንደሆነ ገልጻለች። የሳውዲ አረቢያ የጸጥታ አካላት ዛሬ ባወጣው መግለጫ በዚህ ሳምንት በተደረገው የጸረ አደንዛዥ እጽ ዘመቻ በጠቅላላው 293 ኪሎ ግራም ጫት፣ 16 ኪሎ ሐሺሽ እና 37290 ታብሌቶችን በቁጥጥር ስር መዋላቸው ገለጸ። ከዚህ ጋር በተገናኘ 9 ሰዎች መያዛቸው ጠቅሶም ከነዚህ ውስጥ 8ቱ ኢትዮጵያውያን መሆናቸው አስረድቷል። በመግለጫቸው በአሲር ግዛት የአራብ ሀዋ ሴክተር ድንበር ጠባቂዎች 160 ኪሎ ግራም ጫት ይዘው በህገወጥ መንገድ ለመግባት የሞከሩ 8 ኢትዮጵያውያን በቁጥጥር ስር እንደዋሉ ገልጿል። በአሲር በተደረገው ሌላ ዘመቻ ደግሞ አንድ የሳውዲ ዜጋ 133 ኪሎ ግራም ጫት መኪና ውስጥ ደብቆ መያዙን አስታውቋል። በሌላ በኩል በጂዛን በኩል ድንበር አልፎ ሊገባ የነበረው 16 ኪሎ ሐሺሽ እና 37290 ታብሌት በቁጥጥር ስር እንደዋለ ቢጠቀስም ከዚያ ጋር በተገናኘ ስለታሰሩ ሰዎች የተባለ ነገር የለም። በሳውዲ አረቢያ ጫት በአደንዛዥ እጽነት የሚመደብ ሲሆን ይህንን ለማስገባት የሞከረ የሞት ቅጣት የሚተላለፍበት መሆኑ ይታወቃል። ባለፈው ወር ብቻ በዚህ ወንጀል ተከሰው ውሳኔ ከተላለፈባቸው ውስጥ 6ቱ በስቅላት የተቀጡ መሆኑን የሚታወስ ነው። ይህም በዚህ ዓመት ብቻ በሳውዲ አረቢያ የሞት ቅጣት ተፈጻሚ የሆነባቸው ኢትዮጵያውያን ቁጥር ከ20 በላይ አድርሶታል። በሌላ በኩል የሞት ፍርድ ተላልፎባቸው ቅጣታቸውን የሚጠባበቁ ኢትዮጵያውያን ቁጥር ወደ 200 እንደሚገመት መረጃዎች ያሳያሉ። የሱዳንዋ ኩምሩክ ከተማ ከፈጣን ድጋፍ ኃይል ቁጥጥር ነፃ ከወጣች በኋላ የጅምላ መቃብሮች መገኘታቸው ተገለጸ። በሱዳን ቡልናይ ክልል በፈጣን ድጋፍ ኃይሎች RSF የተገደሉ የ25 ሰላማዊ ሰዎች አስከሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን አስታወቁ። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስከሬን የያዘ መሆኑ ተገልጿል። በኩምሩክ ከተማ የጅምላ መቃብር መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዝራ ግዛቶችን ከታጣቂው ነፃ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸው ተከትለው ነው። የኩምሩክ ከተማ ኮሚሽነር አብደል አቲ መሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድኑ ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮች መገኘታቸው ገልጿል። አልፋኪ አክሎም ተጎጂዎቹ የተገደሉት RSF በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖች ለማስወንጨፍ ይጠቀምበት በነበረው ጀበል ፋካንት በተባለ ኮረብታ አቅራቢያ መሆኑን ተነግረዋል። የሱዳን ሰራዊት ኩምሩክ ሐምሌ 1 ቀን 2018 ዓ.ም መልሶ መቆጣጠሩም ይታወሳል። በሆርሙዝ መከፈት ላይ ስምምነት ባለመደረሱ የነዳጅ ዋጋ መልሶ ማሻቀቡ ተገለጸ። ወሳኙ የሆርሙዝ ወሽመጥ ስለመከፈቱ በአሜሪካና በኢራን መካከል ስምምነት ለመድረስ የሚያስችል ሁኔታ ባለመኖሩም የነዳጅ ዋጋ ቅዳሜና እሁድ ከነበረበት ጭማሪ ማሳየቱ መረጃዎች ጠቁመዋል። አሜሪካ የባህር ላይ መተላለፊያ ያለምንም ቅድመ ሁኔታ እንዲከፈት ብትፈልግም ኢራን ግን ከዚያ በፊት መሟላት ያለባቸው 6 ጉዳዮችን ማቅረቧ ነው የተገለጸው። ሮይተርስ እንደዘገበው ዛሬ ሰኞ ማለዳ በኤስያ ገበያ ላይ የብሬንት ድፍድፍ
ድፍድፍ ነዳጅ ዋጋ በበርሚል ወደ $1 የሚጠጋ ጭማሪ አሳይቶ 84.46 ዶላር ሲሆን የአሜሪካ ዌስት ቴክሳስ ድፍድፍ ነዳጅ በበርሚል 61 ሳንቲም ጨምሮ 78.79 ሆኗል። ኢራንና ኦማን የሆርሙዝ ወሽመጥን መልሶ ለመክፈት ከስምምነት ይደርሳሉ በሚል ተስፋ ባለፈው ሳምንት የነዳጅ ዋጋ ከ7% በላይ ቅናሽ አሳይቶ እንደነበር ይታወሳል። አሜሪካ በኢራን ላይ የምትፈጸመውን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ ላይ ቁጥጥር በማድረግ ጥቃቶችን በመፈጸሟ የመርከቦችን እንቅስቃሴ ተግቶ ቆይቷል። በዚህም የነዳጅ ዋጋ ላይ ተጽዕኖ ተፈጥሮ ቆይቷል። እስራኤል የትራምፕን ባለ 15 ነጥብ የጋዛ የሰላም እቅድ ውድቅ ማድረጓን አስታወቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝደንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጋቸው ገለጹ። ኔታንያሁ የሰላም እቅዱን ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለበት የሚል ነው። የትራምፕ የሰላም ቦርድ ባለፈው ወር ሐሙስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መደረሱን ተናግሮ ነበር። ነገር ግን ሐማስ ከባድ መሳሪያዎችን የሚያስረክበው እስራኤል ማንኛውም ጥቃትን ስታቆምና ወታደሮቿን ከጋዛ ስታስወጣ መሆኑን ተናግሯል። እስራኤል በጥቅምት ወር የመጀመሪያው የተኩስ አቁም ከተደረሰ በኋላ በጋዛ ጥቃት መፈጸሟ ቀጥላለች። ኔታንያሁ እሁድ ዕለት ለተሰበሰበው ካቢኔያቸው እስራኤል ባለ 15 ነጥብ ሰነዱን ውድቅ አድርጋለች በማለት ተናግረዋል። የእስራኤል ጦር ሐማስ በትክክል ትጥቅ እስኪፈታ ድረስ ከጋዛ አይወጣም፣ እንዲሁም በዜጎቻችንና በወታደሮቻችን ላይ የሚቃጣን ማንኛውም ስጋት ይቀለብሳል ሲሉ ተናግረዋል። እሁድ ዕለት የሐማስ ባለስልጣን ለቢቢሲ በሰጡት ምላሽ ቡድኑ ለስምምነቱ ያለውን ቁርጠኝነት እንደገና ያረጋግጣል፣ እንዲሁም የ15 ነጥብ እቅዱን ተግባራዊ ለማድረግ በቁም ነገርና በኃላፊነት ስሜት ለመሳተፍ ዝግጁ ነው ብለዋል። በተጨማሪም አደራዳሪዎች ስምምነቱን ሁሉም አካላት ተግባራዊ ማድረጋቸው እንዲያረጋግጡ ጥሪ አቅርበዋል። እስራኤል እቅዱን ውድቅ ማድረጓ መስከረም ወር ላይ ትራምፕ ያቀረቡትን የጋዛ እቅድ ችግር እንደገጠመው ማሳያ ተደርጎ ተቆጥሯል። ኢራን ለመጀመሪያ ጊዜ የሙጃታባ ሀማኒ የ12 ሰከንድ ቪዲዮ ለቀቀች። የአባታቸው ህልፈት ተከትሎ የኢራን ጠቅላይ መሪ የሆኑት ሙጃታባ ሀማኒ ስልጣን ከተረከቡ ወዲህ በቪዲዮ በምስልም ሆነ በድምፅ ታይቶ አይታወቁም ነበር። ክሳቸው ተላልፈው የሚባሉት መግለጫዎችም ቢሆኑ የሚቀርቡት በንባብ የነበረ ሲሆን ይህም በጤናቸው ዙሪያ ለወራት ያህል የተለያዩ ጥርጣሬዎችን ሲፈጥር ቆይቷል። ይሁንና ከፊል መንግስታዊ የሆነው ሜሄር የተሰኘው የዜና አውታር ዛሬ ለመጀመሪያ ጊዜ የሙጃታባ ምስል የሚያሳይ የ12 ሰከንድ ቪዲዮ ለቋል። በቪዲዮ ላይ ጠቅላይ መሪው ምንጣፍ ላይ ተቀምጠው ከብዙ ባለስልጣናት አማካሪዎች ጋር ሲነጋገሩ ይታያሉ። ጥቁር ጥምጣም፣ ነጭ ልብስና ፈዛዛ ግራጫማ ካባ የለበሱት ሙጃታባ ሀማኒ ንግግር ሲያደርጉና ባለስልጣናቱን ሲያዳምጧቸው የሚያሳይ ቪዲዮ ነው። ሆኖም የዜና አውታሩ ይህ ቪዲዮ መቼና የት እንደተቀረጸ ምንም የገለጸው ነገር የለም። ይህ ደግሞ ቪዲዮውን ጠቅላይ መሪው አሁን ያሉበትን ትክክለኛ ሁኔታ የሚያሳይ ነው የሚለውን አጠራጣሪ አድርጎታል። ይህ በእንዲህ እንዳለ የኢራን ፕሬዝደንት ማሳድ ፑዜሽኪያን በዚህ ሳምንት በሰጡት መግለጫ ከጠቅላይ መሪው ጋር ግንኙነት ማድረግ በጣም አስቸጋሪ ነው ማለታቸው ይታወሳል። ዜናዎቻችን በዚያ በቃን። መልካም ጊዜም